እንኳን ለጻድቁ አቡነ ኪሮስ ወርሃዊ የመታሰቢያ በዓል በሰላም አደረሳችሁ። እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የጻድቁ አባታችን የአቡነ ኪሮስ ገድል እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በእግዚአብሔር አጋዥነት ብፁዕና ቅዱስ የሚሆን የአባ ኪሮስ ገድል ማንበብ እንጀምራለን። ጸሎትና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይሁን፣ አሜን። በሮም ሀገር እግዚአብሔርን የሚፈራ ስሙ ኢዮናሄ የሚባል አንድ ሰው ነበር። በአባቱ ዙፋንም ተቀመጠ፣ ድንቅ ሥራንም ሠራ። አባቱም ከሠራው ሥራ ምንም አላጎደለም። 60 ዓመትም ኖረ። ስሙ አብያ የሚባል ልጅም ወለደ፣ በክብርም አረፈ። አብያም በአባቱ ዙፋን ነገሰ። አባቱ ከሠራው መልካም ሥራ አንድስ እንኳን አላጎደለም። የሚስቱ ስምም ሜናሶር ይባል ነበር። 30 ዓመትም መካን ሆና ኖረች። ልጅ ሰጣቸው ዘንድ ወደ እግዚአብሔርም ጸለዩ። ሜናሴርም ጸነሰች፣ 2 ልጆችንም ወለደች። ታላቁን ቴዎዶሲዮስና ታናሹን ዲላሶር አለችው። በመልካም አስተዳደግ አሳደገቻቸው። ከዚህ በኋላ አባታቸው አብያ በክብር አረፈ። ቴዎዶሲዮስም በአባቱ አብያ ዙፋን ነገሰ። ከ3 ዓመት በኋላ ዲላሶር ቴዎዶሲዮስን ከአባቴ ገንዘብ ድርሻዬን ስጠኝ አለው። ቴዎዶሲዮስም ወንድሜ ሆይ የኔ የሆነው ሁሉ ያንተ ነው፣ የአንተም የኔ ነው። ከኔ በታች የፈቀድከውን የሚከለክልህ ማን ነው አለው። ልጅ ስለሆንክ ግን ፈጽሜ ከፍዬ አልሰጥህም አለው። በዚህም ምክንያት እርስ በርሳቸው ተጣሉ። ዲላሶርም በሌሊት ተነስቶ ተሸሽጎ ወጥቶ አድርስ ወደሚባል ተራራ ሄደ። በዚያም ትንሽ ዋሻ አግኝቶ እስከ 10 ቀን በውስጧ ተቀመጠ። መንፈስ ቅዱስም ኪሮስ ሆይ ብሎ ጠርቶ ለብዙዎች አባት ትሆናለህ፣ በቃልህም እንክርዳድ ኃጢአት ይነቀላል፣ ጽድቅ ስንዴም ያፈራል። አሁንም ከዚህ ተነስተ ወደፊት የአንድ ቀን ጎዳና ሄድ፣ በዚያ ባህታዊ መነኩሴ ታገኛለህ፣ ከእርሱም የምንኩስናን ልብስ ትለብሳለህ አለው። ይህንንም ብሎት ከእርሱ ተሰወረ። በማግስቱም አባታችን ኪሮስ ተነስቶ መንፈስ ቅዱስ እንዳዘዘው አደረገ። ታላላቅ ድንጋዮችንም አግኝቶ ወደ ውስጣቸው ገባ። በዚህም ትንሽ ዋሻ አገኘ። የራስ ጸጉሩ ከእግሩ የደረሰ ፈጽሞ ግርማው የሚያስፈራ ገዳማዊ ሰው በዚያች በዓት ወጣ። ያም ገዳማዊ ሰው ኪሮስ መነኩሴ ልትሆን ከዚህ መጣህን እያለ ጠራው። አባታችን ኪሮስም ግርማውን አደነቀ። ወደ እርሱም ቀርቦ ተባረከ። ከእርሱም ጋር 3 ቀን ቆየ። ከዚህ በኋላ ኪሮስ ሆይ እንደኔ መነኩሴ ልትሆን ትፈቅዳለህን አለው። አባታችን ኪሮስም አዎ አባቴ ፈጽሞ እወዳለሁ አለ። አባ በብኖዳም በዚህ ቆየኝ ብሎት ትንሽ ደመና ጠቀሰ። ወደ እርሱም መጣች። በላይዋ ተቀምጣ ወደ አስቄጥስ ገዳም ወደ አባ ተርዋ ሄደ። በዚህም ቅዱስ የሆነ ልብሰ ምንኩስናን ከአበምኔቱ አባ ተርዋ ተቀበለ። ከዚህ በኋላ በደመና ተጭኖ አባታችን አባ ኪሮስ ካለበት ከበዓቱ ደረሰ። ከደመናውም ወረደ። አባታችን አባ ኪሮስም ባየው ጊዜ እጅ ነስቶ በክብር ተቀበለው። ከዚህ በኋላ ያን ቅዱስ የሆነ የምንኩስናን ልብስ አለበሰው። ለአባ በብኖዳም ሰርክ የመላእክት አለቃ ቅዱስ ሚካኤል ሰማያዊ ህብስት፣ ሰማያዊ መጠጥ ዘወትር ያመጣለት ነበር። አባታችን አባ ኪሮስም ለአባቱ በብኖዳም እየታዘዘ 40 ቀን ቆየ። ከዚህ በኋላ ከዕለታት አንድ ቀን አንድ የገዳም ሰው ወደ አባ በብኖዳም መጥቶ እጅ ነሳው። እስከ ሰርክም ከእርሱ ጋር ቆየ። አባ በብኖዳም አባ ከወዴት ነው የመጣው አለው። የአስቄጥስ ገዳም በምትሆን ከደብረ ቶና ነው አለው። አባ በብኖዳም ከአስቄጥስ መጣው
ስላለው ፈጽሞ ደስ አለው። ያም እንግዳ መነኩሴ አባ በብኖዳን ማደሪያ አየ። ስራ ስር የሚሆን የዛፍ ፍሬ በዚህ አላገኘም። አባ በብኖዳን ዛሬ ምን እንበላለን አለው። አባ በብኖዳም ፈጣሪያችን ይሰጠናል አለው። ያም መነኩሴ እኛ ስራ ስር የዛፍ ፍሬ እንሰበስባለን፣ ይህ መነኩሴ ግን የማይሰበስበው ስለምንድን ነው? እንደኛ ሰው አይደለምን? እያላደነቀ አባ በብኖዳም በመንፈስ ቅዱስ አውቆ አባ ለምን እንደዚህ ታስባለ? እኔም በብዙ ኃጢአትና በደል ያለሁ እንዳንተ መነኩሴ ነኝ። ይህንንም ነገር ሲነጋገሩ ሰርክ ደረሰ። አባ በብኖዳም ያ እንግዳ ወደ እግዚአብሔር እንዲጸልይ ተነሳለው። ተነስተውም አቡነ ዘበሰማያትን ጸሎተ ወንጌልን ጸለዩ። የድኅነታችን ፈጣሪ እግዚአብሔር ሆይ ሌሊቱን ሁሉ በሰላም አሳድረን የሚለውን እስከ መጨረሻው ጸለዩ። ይህንንም ሲጸልዩ በዚህ ዓለም የሚመስለው የሌለ ፈጽሞ ደስ የሚያሰኝ መልካም መዓዛ ሸተተ። የመላእክት አለቃ ቅዱስ ሚካኤል እንሆ የተዘጋጀ ማዕድንና ወይን የተሞላበትን ጽዋ ይዞ መጣ። አባ በብኖዳም ቅዱስ ሚካኤልን ባየው ጊዜ ከእጁ ተቀበለ። ያ እንግዳ መነኩሴ ግን ቅዱስ ሚካኤልን አላየውም። ይህ መነኩሴ መሰሪ ነው። አስቀድሜ ያላየሁትን ኅብስትና ጽዋ ወይን ከወዴት አገኘ እያለ በልቡ አሰበ። አባ በብኖዳም ያ እንግዳ መነኩሴ በልቡ ያሰበውን አውቆ አባ ለምን በልብ ክፉ ታስባለህ አለው። ያ እንግዳ መነኩሴ በልቡ ያሰበውን አባ በብኖዳ ስለነገረው አደነቀ። አባ በብኖዳና ያ መነኩሴ ተቀምጠው ይበሉ ጀመር። ብፁዕ ኪሮስ ግን በትሕትና ይላላካቸዋል። ያ እንግዳ መነኩሴ እየቆረሰ በልብሱ ደብቆ ያዘ። ነገር ግን አባ በብኖዳ አባ ኪሮስ ደብቆ መያዙን አላዩም። በዚያችም ሌሊት አንድ ላይ አደሩ። በማግስቱም ወደ መጣበት ሄድ ዘንድ ተነሳ። አባ በብኖዳና አባ ኪሮስም ሰላምታ ሰጥተው ሸኙት፣ መንገዱንም አሳዩት። ከአስቄጥስ ገዳም በደረሰም ጊዜ በአስቄጥስ የምትኖሩ ቅዱሳን መላእክት ኑ ተሰብሰቡ ብሎ ጮኸ። መነኮሳትም ሁሉ ወደ እርሱ ተሰበሰቡ። ያም ከአባ በብኖዳ ሸሽጎ ያመጣውን በረድ የሚመስል ሰማያዊ ኅብስት አሳያቸው። እነርሱም ከእጁ ተቀብለው ከወዴት አገኘኸው አሉት። እነሆ በዮርዳኖስ በረሃ ውስጥ አንዲት ዋሻ አለች። በውስጧም በብኖዳ የሚባል አንድ መሰሪ ሰው አለ። ይዛችሁ ታመጡት ዘንድ ኑ ተከተሉኝ፣ ወደዚያ ልውሰዳችሁ አላቸው። ይህንንም ሲነጋገሩ የመላእክት አለቃ ቅዱስ ሚካኤል መጥቶ ያችን የኅብስት ቁራሽ ከእጃቸው ነጥቆ ወደ ሰማይ አሳረጋት። በአብ በወልድ በመንፈስ ቅዱስ ፊትም ሰገደ። እግዚአብሔር ቅዱስ ሚካኤልን መልካም አገልጋይ ሆይ የተቀደሰውን ለውሻ በመስጠቱ በብኖዳ ክፉ አደረገ አለው። ስለዚህም በአንበሳ አፍ ይሞታል። ይህችም በረከት ከእርሱ ትከለከላለች። ይህችም ኅብስት እስከ ዕለተ ሞቱ ምግብ ተሆነው ዘንድ በበረሃ ለሚኖር ስሙ ፊሊሞና ለሚባል መነኩሴ ስጠው አለው። ቅዱስ ሚካኤልም እግዚአብሔር እንዳዘዘው አደረገ። እነዚያም ቅዱሳን መነኮሳት ደንግጠው ያን መነኩሴ እኛን በእርሱ ላይ መምህርና ፈራጅ አድርጎ የሾመን ማን ነው? እኛን ምን ገዶን አሉት። ያም መነኩሴ ይህንን የቅዱሳንን ቃል ከሰማ በኋላ ፈጽሞ አዘነ። ወደ ማደሪያውም ሄዶ ታንቆ ሞተ። በማግስቱም እንግዳ አስተናጋጁ መነኩሴውን መሞቱን አይቶ ለቅዱሳን መነኮሳት ነገራቸው። ቅዱሳን መነኮሳትም በሰሙ ጊዜ ይህ መነኩሴ የእግዚአብሔር ወገን አይደለም አሉ። በመነኮሳት ቦታ ይቀበር ዘንድ አግባብ አይደለም ብለው ከገዳማቸው ውጭ ቀበሩት። ነፍሱንም መላእክተ ጽልመት ወሰዷት። ከዚያን ጊዜ ጀምሮ ሰማያዊ ኅብስት ከአባ በብኖዳ ተከለከለ። ምንም እህል ሳይቀምስ 3 ቀን ቆየ። ከዚህ በኋላ ምርር ብሎ አልቅሶ ልጁ ኪሮስን ልጅ ሆይ ሰይጣን ወደ ማደሪያችን ገባ፣ ይህ ያገኘን ነገር ምንድነው አለው። ቅዱስ ኪሮስም
አባቴ መነኩሴ ወደ በዓት ገብተው ከአንተ ጋር ተቀምጦ ከተመገበ በኋላ ሰማያዊ ህብስት ከኛ እንደተከለከለ አላወክምን አለው። ከዚህ በኋላ አባ በብኖዳ አዝኖ የእግዚአብሔር ፈቃድ ይሆናል። እነርሱም እስከ 10 ቀን ድረስ እህል ሳይቀምሱ ፈጽሞ እያዘኑ ቆዩ። ከዚህ በኋላ አባታችን አባ ኪሮስ ዘወትር ፍራፍሬ እየሰበሰበ በየሀገሩም እየሄደ ቁራሽ እየለመነ ወደ ማደሪያቸው ይመለስ ጀመር። አባ በብኖዳ ግን በመዓልትም በሌሊትም ከበዓቱ አይወጣም። ዘወትር ለጸሎትም ይቆም ነበር። እንደ መንኮራኮርም ይሰግዳል። በእንዲህ ያለ ገድል ብዙ ዘመን ኖረ። ከዕለታት በአንድ ቀን አባ ኪሮስ ምግብ ፍለጋ ወደ ሀገር ሄደ። የኬልቄዶን ንጉሥ ሞቶ የሀገሩ ሁሉ ሕዝብ መብራት አብርተው ድባብ ዘርግተው አስከሬኑን ከበው ጋሻ ጦራቸውን ይዘው ፈረሶቻቸውንም እየሳቡ ሙሾ እያወጡ ሲያለቅሱለት አገኘ። ካህናቱም ማዕጠንት ይዘው ከፊት ከኋላ ሲዘምሩ አየ። አባ ኪሮስም የሆነውን ጠይቆ ይረዳ ዘንድ ቀረበ። አንዱን ሰው ይህ የማየው ነገር ምንድነው ብሎ ጠየቀው። ያም ሰው የኬልቄዶን ንጉሥ ስለሞተ እነዚህ የምታያቸው አልቃሾች ናቸው አለው። አባ ኪሮስም ለሞተ ሰው እንደዚህ ያደርጋሉን? እኔስ ንጉሥ ለልጁ ሰርግ ያደረገ መስሎኝ ነበር አለ። አባ ኪሮስም ይህንን እያደነቀ ከየሀገሩ ጥራጥሬ ሰብስቦ አባ በብኖዳ ወዳለበት ወደ በዓቱ ተመለሰ። አባ በብኖዳን አንበሳ ሲበላው አጽሙንም በመሬት ተበትኖ አገኘው። አባ ኪሮስም ፈጽሞ እያለቀሰ አጽሙን ሰብስቦ ከበዓቱ ቀበረው። ወደ ውጭም ወጥቶ ምርር ብሎ አለቀሰ። አቤቱ ጌታ ሆይ ለምን እንዲህ ታደርጋለህ? ፍርድ መልካም አልሆነም። በመንግስት በመብል በመጠጥ በደስታ እየኖሩ በክብር እንዲቀበሩ ታደርጋለህ። አባትና እናታቸውን ሚስቶቻቸውና ልጆቻቸውን ትተው በተራራና በዋሻ በጾምና በጸሎት በስግደት በድካም የሚኖሩትን ስጋቸውን ለአራዊትም ትሰጣለህ። ፍርድ መልካም አልሆነም አለ። የአንተን ፍርድ ሳላውቅ እንዳልነሳ በሕያው ስምህም እያለው ብሎ በደረቱ መሬት ላይ ተኛ። በደረቱም እንደተኛ 3 ቀን ቆየ። እስከ 3 ቀንም የተገለጠለት ነገር የለም። ከዚህ በኋላ እስከ 40 ቀን እኩሌታ ስጋው ተሰነጣጥቆ አለቀ። እንደ በረሃ እንጨትም ሰውነቱ ተፍቆ አለቀ። ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ በመልአክ አምሳል መጥቶ ተጋዳይ አርበኛ ኪሮስ ሆይ ሰላምታ ይገባሃል፣ እነግርህም ዘንድ ተነሳለው። አባታችን አባ ኪሮስም ጌታዬ አንተ ማነህ አለው። ጌታችንም ከሰማይ መላእክት አንዱ ነኝ አለው። የእግዚአብሔር መልአክ ከሆንክስ በስም አብ ወወልድ ወመንፈስ ቅዱስ በል ቢለው ጌታችንም ኢየሱስ ክርስቶስ በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አለ። አባታችን አባ ኪሮስም ከመሬት ሊነሳ በወደደ ጊዜ ሰውነቱ ከመሬት ጋር ስለተጣበቀ መነሳት ተሳነው። በዚያን ጊዜ ፈጽሞ ጮኸ። ጌታችንም በእጁ ይዞት ፍግግ ፍግግ ብሎ ምድርን የኪሮስን ሲቃ ያተያዥ አላት። ያን ጊዜ አባ ኪሮስ ፈጥኖ ተነሳ፣ ሰውነቱን በረታ። አባ ኪሮስም አቤቱ ጌታዬ አለው። ጌታም ከራሱ እስከ እግሩ ዳሰሰው፣ ሰውነቱም እንደ ሕፃን ሆነ። አባታችን አባ ኪሮስም ወደ ምድር ሰግዶ ጌታዬ ፈጣሪ አለ። ዓይኑን ተከፍቶ ጌታ እግዚአብሔርን እንደ መብረቅ ሲለዋወጥ አየው። እልፍ አእላፋት መላእክት 40ቱ እንስሳ ራሳቸውን ዘንበል አድርገው ሁሉም በአንድ ቃል ቅዱስ 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 አሸናፊ እግዚአብሔር ምስጋና በሰማይ በምድር የመላ ነው እያሉ ሲያመሰግኑ አየ። አባታችን አባ ኪሮስም ፈጽሞ እያደነቀ አንተ ጌታዬ ማነህ እያለ ወደ ምድር ሰገደ። ጌታም አንተ ስለኔ በዚህ ዓለም የምታገኘውን ኃላፊውን መንግስት ሚስትንና ልጅን የተውክልኝ የድንግል ማርያም ልጅ ኢየሱስ ክርስቶስ ነኝ አለው። ወዳጄ ኪሮስ ሆይ እውነት እልሃለሁ ስለተውከው ሁሉ
የብዙ ብዙ እጥፍ ይሰጥሃል ብዬ ነግርሃለሁ። እንደ አንተ ትዕግስትን ገንዘብ ያደረገ በምድር ላይ አላገኘሁም አለ። ስራው እሪያ ለሆነ ከምድርም ለወጣ ለዚያ መጻተኛ መነኩሴ የተቀደሰውን ህብስት ለምን ሰጣቸው? ስለዚህም ነገር በፊቴ እንዳይወቀስ የብኖዳን ሥጋ ይበላው ዘንድም ሰጠኋለው። ለሁሉም እንደ ሥራው ይከፈለዋል። በዚህ ዓለም ፈጣሪው የገሰጸው ሰው ግን ንዑድ ክቡር ነው ያለውን አልሰማህምን? አለው። ከዚህ በኋላ አባታችን አባ ኪሮስ ጌታዬ ፈጣሪ ፍርድ ቅን ነው አለ። ጌታችንም የነፍስን ከሥጋ መለየት ታይ ዘንድ ወደ ሀገሩ ሁሉ ትሄድ ዘንድ ከዛሬ ጀምሮ አዝሃለሁ። ካየህም በኋላ ወደ በዓትህ ተመለስ ብሎት ከእርሱ ተሰወረ። ከዚያን ጊዜ ጀምሮ አባታችን አባ ኪሮስ በየሀገሩ ይዞር ጀመር። ከዚህ በኋላ ከዕለታት አንድ ቀን ተነስቶ ሲሄድ ከአንድ ሀገር ደረሰ። በዚያም ፈጽማ የታመመች አንዲት ሴት አገኘ። ወዳለችበትም ቤት ገባ። መላእክትን በአጠገቧ ሲመላለሱ አየ። በእጃቸው መሰንቆ የያዙ አሉ፣ የገነት አበባ የያዙ አሉ፣ ልብሰ መንግሥትም የያዙ አሉ፣ የጽድቅ ድባብም የያዙ አሉ። ሁሉም በአንድነት ፈጽሞ ደስ ይበልሽ፣ ከመከራ ወደ ዕረፍት፣ ከችግር ወደ ብልጽግና ነይ ይሏታል። እንደ ግድግዳም ከበው ይህን ሲነጋገሩ ከመላእክት አንዱ ስሙ ገብርኤል የሚባል ወደ እነርሱ መጣ። በግድ እንለያት ዘንድ አላዘዘንምና ስለ እርሷ ምን ትላላችሁ? የገነት አበባንም አሽትቷት አላቸው። እንዳዘዛቸውም አደረጉ። ነፍሷም በመዓዛ ገነት በተመስጦ ከሥጋዋ ተለየች። አባታችን አባ ኪሮስም መላእክት ነፍስ ከሥጋ ስትለይ እንዲህ ነውን? አላቸው። መላእክትም ኪሮስ ሆይ እንዲህ አትበል፣ ይህ የምታየው ክብር ለጻድቃን ብቻ ነው። ለኃጥአን ግን መልአከ ሞት ከሰራዊቱ ጋር የሚያስፈራ ግርማ ይመጣባቸዋል። የእርሱንም ሥራ በዓይንህ ታይ ዘንድ በጆሮህም ትሰማ ዘንድ አግባብ አይደለም አሉት። ይህንንም ነገር ነግረውት መላእክት ወደ ሰማይ አረጉ። አባታችን ቅዱስ ኪሮስም የእግዚአብሔርን ሥራ እያደነቀ ወደ በዓቱ ተመለሰ። ከዚህ በኋላ በእኩለ ሌሊት አባ በብኖዳ ተገልጾ ልጄ ኪሮስ ሆይ ሰላምታ ይገባሃል አለው። አባታችን አባ ኪሮስም አባ በብኖዳን ልብሰ መንግሥት ለብሳል፣ የክብር አክሊል በራስ ላይ፣ በእጅህም ውስጥ የወርቅ አክሊል አለ። ሁለመናህ እንደ ፀሐይ ጨረር ያንጸባርቃል። የእግዚአብሔር ስሙ የተመሰገነ ይሆን አለው። አባ በብኖዳም ልጄ ኪሮስ አጽንኦ በዓት ከሌላቸው መነኮሳት ተጠበቅ። መነኮሳትን ስለ ብዙ ክብራቸው አጋንንት ይዋጓቸዋል፣ ከቤታቸውም ያስወጧቸዋልና። ስለዚህም ነገር ሳትፈትን አትቀበላቸው፣ አትመናቸውም። ልጄ ከዚያ መጻተኛ መነኩሴ የተነሳ ያገኘንን ታውቃለህና መከራውንም ስለታገስክ በእግዚአብሔር ዘንድ ታላቅ ክብርን አግኝተሃልና ንዕድና ክብርና ይገባሃል። ይህንንም ነግሮት ከእርሱ ተሰወረ። ከዚህ በኋላ አባ ኪሮስ 3 ቀን ቆይቶ ወደ ሀገር ወጥቶ ሄደ። መላእክተ ጽልመት የእሳት በትሮች ይዘው ሲሽቀዳደሙ አየ። አባ ኪሮስም ደንግጦ የሆነውን ይረዳ ዘንድ ወደ እነርሱ ሄደ። በዚያም በጽኑ ደዌ የተያዘ አንድ ሰው ነበር። መላእክተ ጽልመት እንደ ግድግዳ ከበውት በእሳት በትር ይደበድቡታል። ነፍሱንም አንቺ ጎስቋላ ነፍስ ሆይ ውጪ፣ እንደ ሥራሽም ዋጋሽን ተቀበይ እያሉ ይሰድዋታል፣ ይደበድዋታል። መልአከ እግዚአብሔር ቅዱስ ገብርኤል መጥቶ አባታችን አባ ኪሮስን በእጁ ያዘው። ነፍሱ ከድንጋጤ የተነሳ ከሥጋዋ እንዳትለይ ከራሱ እስከ እግሩ ጥፍር ድረስ በገነት አበባ አሸው፣ መጨረሻውንም ታይ ዘንድ ጽናለው። ያን ጊዜም መልአክተ ጽልመት መጥቶ በዚያ ነፍስ ላይ መርዙን ተነፈሰባት። በአፉ ጎርሶ ውጦ አኝኮ ተፋት። 3 ጊዜ መላልሶ እንዲህ አደረገ። ለመልአክተ ጽልመት ሰጥቷቸው ጎዳናውንም ሄደ። መልአክተ ጽልመትም ከነርሱ ለአንዱ በጥፍሩ አስይዘው እስከ 3ኛው ሰማይ አውጥተው ወደ ምድር ጣሏት። 3 ጊዜ መላልሰው እንደዚህ አደረጉ።
ከዚህ በኋላ እንደ ሥራዋ ዋጋዋን ታገኝ ዘንድ ወደ ላይ አሳርገው ከእግዚአብሔር ፊት አደረሷት። ቅዱስ ገብርኤልም አባታችን አባ ኪሮስን የኃጥአንና የጻድቃንን ሞት አይተሃልና ይህንን አስተውላለው። አባታችን አባ ኪሮስም ከድንጋጤው የተነሳ ታመመ፣ መናገርም ተሳነው። ቅዱስ ገብርኤልም ኪሮስ ሆይ አንተም እንግዲህ ትገራለህን አለው። ይህንንም ብሎ በፊቱና በሁለቱ ጆሮው እፍ አለበት፣ ልቡንም ዳሰሰው። ፍርሃትና ድንጋጤ ከእርሱ ተወገደ። መልአኩ ቅዱስ ገብርኤልም ወደ ላከው ወደ ሰማይ አረገ። አባታችን አባ ኪሮስም ፈጽሞ እያዘነ ወዮልኝ ወዮት አለብኝ፣ የማዝነው ለዚያ ሰው ብቻ አይደለም ለራሴም ነው እንጂ እያለ ወደ በዓቱ ተመለሰ። ከዚያን ጊዜ ጀምሮ በሌሊትም በመዓልትም አልተኛም። በሰሜንና በደቡብ በምስራቅና በምዕራብ እንደ መንኮራኩር ይሰግዳል። በየዕለቱ የሚሰግደው የስግደት ቁጥር 9,000 ነው። እንባውም እንደ ውሃ ይፈሳል። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ወደ እርሱ መጥቶ ወዳጄ ኪሮስ ሆይ ሰላምታ ይገባሃል። ይህንን ያህል መከራ የምትቀበል ለራስህ ብቻ ነውን? ወይስ ለሌሎችም ከገሃነም ይድኑ ዘንድ ነው አለው። አባታችን አባ ኪሮስም ወዳጅ አንተ ማነህ? ተወኝ፣ ለራሴ ብቻ አይደለም አለው። ጌታችንም አታውቀኝምን አለው። አባታችን አባ ኪሮስም ስምህን አላውቅም አለው። ጌታችንም የፈጠረህ ማን ነው አለው። አባታችን አባ ኪሮስም የፈጠረኝ የድንግል ማርያም ልጅ ኢየሱስ ክርስቶስ ነው አለው። ጌታም ፍግግ ፍግግ ብሎ ካየው መከራ የተነሳ ልቦና ለምን ይሰጥማል አለው። አባታችን አባ ኪሮስም ወደ ጌታ መለስ ብሎ በሚያውቀው አርአያ አየው። ዳግመኛ መልካቸውና ግርማቸው የራሳቸው የሆነ ቅዱሳን መላእክት በፊት በኋላው በቀኝ በግራው ከትመው አየ። ሁሉም በአንድ ቃል ቅዱስ 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 እግዚአብሔር ምስጋና በሰማይና በምድር የመላ ነው እያሉ ያመሰግናሉ። አባታችን አባ ኪሮስም ፈጽሞ እያደነቀ ሰግዶ ጌታዬ ፈጣሪ አለ። ጌታችን ኢየሱስ ክርስቶስም ከዛሬ ጀምሮ እስከ ዘላለም ድረስ ቃል ኪዳን ሰጠው ካለው በጸሎትህ የሚተማመኑ ሁሉ ኃጢአታቸው ይቀርላቸዋል። በፍጹም ልቦናው አምኖ መታሰቢያን የሚያደርግ ከአንተ ጋር ወደ መንግሥተ ሰማይ ይግባ። ከእንጀራ እስከ ቀዝቃዛ ውሃ የሰጠ ኃጢአቱ ይሰረይለታል። በበዓለ ቀን ዕጣን ለቤተ ክርስቲያን የሰጠ ከአንተ ጋር በመንግሥተ ሰማያት ይገባል። አባታችን አባ ኪሮስም ሥልጣን የባህሪ የሆነ ጌታዬ ፈጣሪ ብሎ ሰገደ። በፊትህ ባለሟልነት ካገኘው አባትና እናቴን ዘመዶችንም ማርልኝ አለው። ጌታችንም በዘመድ የከበርክ ወዳጄ ኪሮስ በእናትና በአባትህ በዘመዶችም ኃጢአት አላገኘሁም። ስለዚህ ለወቀሳ ካንተ ጋር ወደ መንግሥተ ሰማይ ይግቡ አለው። ዳግመኛም አባታችን አባ ኪሮስ ሰግዶ በፊትህ ባለሟልነትን ካገኘው አቤቱ አባቴ በብኖዳን በአንበሳ አፍ ያስገደለ ያንን መነኩሴ ማረልኝ አለው። ጌታችን ኢየሱስ ክርስቶስም መልሶ ክፉ ላደረገባቸው መልካም ማድረግ ለጻድቃን ስራቸው ነው። ወዳጄ ኪሮስ አባትህ በብኖዳን በአንበሳ አስገድሎ ሰማያዊ ህብስትን ከለከለህ እንጂ ምን አደረገልህ? ወዳጅ አላስተዋልክምን? ወንድሙ በብኖዳን አስገደለ፣ ራሱንም ገደለ። ከዚህ የሚበልጥ ኃጢአት አለን? እንዴት እምረዋለሁ አለው። አባታችን አባ ኪሮስም ጌታዬ ምን ገድሁ ብቻ ማርልኝ አለው። ጌታችንም የግፈኞችን ደም የምከፍል እኔ እግዚአብሔር ነኝ፣ ስለ እነርሱ ለምን ምሕረት ትለምናለህ አለው። አባታችን አባ ኪሮስም ጌታዬ ማርልኝ፣ ካልማርክልኝ ግን እኔንም እርሱ ካለበት ጨምረኝ አለው። ጌታችንም ላንተ እንደ ፀሐይ ጨረር የሚያበራ በረከት የመላበት ሀገር ልብሰ መንግስትና አክሊል አዘጋጅቼልህ ነበር፣ ከማርኩት ለእርሱ ልሰጠው ነው። አባታችን አባ ኪሮስም አዎን አቤቱ ብቻ ማረልኝ እንጂ የወደድከውን አድርግ አለ። ጌታችንም የአባ ኪሮስን ሰውን መውደድ አድንቆ የሰጠውን ክብርና ዋጋ አልነሳህም፣ ይልቁንም በአክሊል ላይ አክሊል
በሀገር ላይ ሀገር በመንግስት ላይ መንግስት ጨምርልሃለሁ እንጂ አለው። ከዚህ በኋላ ጌታችን ያን መነኩሴ ያመጡት ዘንድ አዘዘ። ፈጥነውም አመጡት። አባታችን አባ ኪሮስም ስለ አንተ ምሬልሃለሁና ተነሳ አለው። አባታችን አባ ኪሮስም የክርስቶስ ምሕረቱና ቸርነቱን አደነቀ። ጌታም ያን መነኩሴ ወደ ዕረፍት ቦታ ይወስዱት ዘንድ አዘዘ። ከዚህ በኋላ ጌታችን ኢየሱስ ክርስቶስ በታላቅ ክብር ወደ ሰማይ አረገ። አባታችን አባ ኪሮስም አጋንንትን እንደ ሰው እስኪገዛቸው ድረስ ደርሶ በጾምና በጸሎት በስግደትና በምልጃ ኖረ። ዜና ተጋድሎ በየሀገሩ ሁሉ ተሰማ። ከዚህ በኋላ ሰይጣን መነኩሴ መስሎ ወደ እርሱ መጥቶ በፊቱ ሰገደለት፣ እንዲህም አለው፦ አባ አኗኗሩ ሁሉ በሐሰትና በዝሙት የሆነ የሰውን ሥጋ የሚበላና የሰውን ደም የሚጠጣ እንደ አንተ ማን ነው? ሥራስ ሁሉ በየአገሩ ተሰምቷል አለው። አባታችን አባ ኪሮስም ርኩስ መንፈስ መሆኑን አውቆ በልቡ አባቴ በብኖዳን የገደለ ሳይሆን አይቀርም አለ። ቃሉንም መልሶ ከወዴት መጣ? ሀገርስ ወዴት ነው አለው። ያም ርኩስ መንፈስ አንተ በድካም ያለ ስትሆን ምን ሀገር ታውቃለህ አለው። አባታችን አባ ኪሮስም ከዚህ ተቀመጥ ብሎ ትንሽ ዋሻ አሳይቶ ከዚያ እደር አለው። ብፁዕ ኪሮስም በቀኝ በኩል ወደ በዓቱ ተመልሶ ይህ ርኩስ መንፈስ ካልቀደምኩት በላይ ላይ ይህን ድንጋይ ይጭንብኛል ብሎ በልቡ አሰበ። ያም ርኩስ መንፈስ ሳይቀድመው ፊቱን ወደ ምስራቅ መልሶ እጁን ወደ ሰማይ ዘርግቶ አቤቱ ጌታዬ አምላክ ኢየሱስ ክርስቶስ ሆይ ጸሎቴን ስማ። ስላንተ ፍቅር አባትና እናቴን ሚስትንና ልጆችን ወንድሞችንና የዘመድን ፍቅር ሁሉ ትቻለው። አንተ ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል ብለሃልና ያላንተ ረዳት የለንምና ይህን ርኩስ መንፈስ መውጫ እንዳያገኝ ይህን ድንጋይ በላዩ ላይ ተጭኖ ይደፍነው ዘንድ እዘዝ እያለ ጸለየ። ፈጥኖም እንደ ቃሉ ሆነ። አባታችን አባ ኪሮስም በአብ በወልድ በመንፈስ ቅዱስ ስም እዘግሃለሁ እያለ ሮጦ ደረሰ። በደስታም እየዘለለ ምስጋናን የተመሰገነ እግዚአብሔርን እናመሰግነዋለን አለ። በመዝሙርና በመሐሌት እልል እንልለታለን። እግዚአብሔር በሰልፍ ጊዜ በረታ ነው፣ ድንቅ ተአምራትንም አደረገ። ቅዱሳን ትጉሃን መላእክት ለእኔ ለድሃ አገልጋይ ያደረግከውን ድንቅ ተአምራት ያዩ ዘንድ ይምጡ አለ። ሰይጣንም ጮኸ፣ አባ ኪሮስ ሆይ እስከ መቼ ነው የምትዘጋኝ አለው። አባታችንም ጌታዬ ክርስቶስ ዳግመኛ እስኪመጣ ድረስ ነው አለው። ሰይጣንም ወዮልኝ ወዮታ አለብኝ ሳልቀድም ቀደምከኝ አለ። አባታችን አባ ኪሮስም ዛሬ ፈጣሪ ረዳኝ አለ። ቀዳዳ ባገኝ ብሎ ዋሻዋን ዞራት። ስቁረት ባገኝ ጊዜም በስላሴ ስም በትምህርተ መስቀል አማተበባት። ድንጋዩም ፈጣሪ እስከሚመጣበት ድረስ ጽኚ እንዳትናወጭ አላት። ሰይጣን ግን ድንጋዩን ተሸክሞ በአባ ኪሮስ ላይ ይጭንበት ዘንድ ወዶ ነበር። የእግዚአብሔር መልአክም ወርዶ ከፊተኛው ጥበብህ የኋለኛው ጥበብህ በለጠ። ሰይጣን ዛሬ በዚች ድንጋይ ሊፈጭ ወዶ ነበር። በላዩዋ ባማተብክ ጊዜ እንደ አድማስ ደንጊያ ማነቃነቅ ተሳነው። በላዩዋ ኃይለ እግዚአብሔር ተጭኖባታልና አለው። በእንደዚህ ሥራ አባታችን አባ ኪሮስ ሰይጣንን ትቶት ወደ በዓቱ ተመለሰ። የእግዚአብሔርንም መልአክ ወደ ላከው ወደ ሰማይ አረገ። 3 ቀን ከቆየ በኋላ ከእንግዲህ ወዲህ የምንኩስናን ሥራ ማር ዘንድ ወደ ሌሎች ገዳማት እሄዳለሁ እያላሰበ በጠዋትም ወጥቶ ወደ አስቄጥስ ገዳም ሄደ። ከመንገድም ሄዱ የተነሳ ኃይሉ ደከመ። በዚያም ሳለ ነፍሱ በተመስጦ መላእክት ወስደው ዓለምን ሁሉ ከፈጠረ ከእግዚአብሔር መንበር ፊት አደረሷት። የቅዱሳን ማህበር የነቢያትና የሐዋርያት የእንጦንስና የመቃርስ የጳውሊና እንደነርሱ ያሉ ቅዱሳን መነኮሳትን ክብር አየ። አብርሃምንና ይስሐቅን ያዕቆብንና ሌሎችንም ምእመናን አያቸው። ኃጢአት የሌለባቸው የሕፃናትን ማህበር ለመስማት በሚያስደንቅ ምስጋና ሲያመሰግኑ አየ። ጌታችን ኢየሱስ ክርስቶስም ወዳጄ ኪሮስ ወዴት ትሄዳለህ አለው። አባታችን ኪሮስም
የምንኩስናን ሥራ ልማር ወደ አስቄጥስ ገዳም ነው አለው። ጌታችንም ከአንተ የተሻለ አላገኘሁም፣ አሁንም ወደ ደብረ ባሳት ሂድ፣ በዚያም ድንቅ ነገር ታገኛለህ አለው። ከዚህ በኋላ መላእክት ነፍሱን ከሥጋው ጋር አዋሃዷት። አባታችን አባ ኪሮስም ከእንቅልፉ ነቅቶ ስላየውና ስለሰማው አደነቀ። ጎዳናውንም ሄዶ ደብረ ባሳት በደረሰ ጊዜ ቤተ ክርስቲያንን እጅ ነሳት። በዚያም አምላክን የወለደች የእመቤታችን የድንግል ማርያምን ስዕል አይቶ እንባውን ከዓይኑ አፈሰሰ። እመቤቴ በቃል ኪዳንሽ አስቢኝ አላት። የእመቤታችንም ስዕል ወደዚህ መምጣት መልካም ነው፣ አትፍራ፣ ካየህ በኋላ የአባትህንም አጽም ትጠብቅ ዘንድ ወደ በዓትህ ተመለስ ብላ ተናገረችው። አባታችን አባ ኪሮስም ይህንን በሰማ ጊዜ ከእመቤታችንም ስዕል በታች 700 ስግደትን ሰገደ። በዕብራይስጥ ቋንቋ የዞረ እንግዳ ስለሆንክ ስግደቱን ይበቃሃል፣ ከዓመትም እስከ ዓመት በየቀኑ 300 ፍሬ ታፈራለህ፣ የምህረትን መዝገብም ተዘጋጅቶልሃል የሚል ቃል ሰማ። አባታችን አባ ኪሮስም የእግዚአብሔርን ሥራ እያደነቀ ከቤተ ክርስቲያን ወጣ። በዚያም ገዳም ብዙ መነኮሳትን አገኘ። አባ ኪሮስም የፊቱ ደም ግባት ያማረ፣ ቁመቱ እንደ ዘንባባ ዘለግ ያለ፣ ዓይኖቹ እንደ አጥቢያ ኮከብ ደስ የሚያሰኙ፣ ጥርሶቹ እንደ በረዶ ነጭ ሆኑ። የመልኩ ደም ግባት እንደ ጽጌረዳ ቀይ ነበር። እነዚያም መነኮሳት እርስ በርሳቸው ይህ መነኩሴ ከግብፅ ሀገር ከቤተ መንግሥት የመጣ ይመስላል፣ ሰውነቱ በጾም በጸሎት አልጠወለገምና ተባባሉ። ፈጽመውም ጠሉት፣ ወደ ተናቀም ማደር ያስገቡት። በዚያም መክፈራስ በሚባል ሕመም ታሞ ብዙ ዘመን እያዘነ የቆየ ለሞትም የደረሰ ከመሬት ወድቆ አንድ በሽተኛ አገኘ። አባታችን አባ ኪሮስም ሚካኤልን በራስጌው፣ ገብርኤል በግርጌው፣ ሩፋኤል በቀኙ፣ ሰዳክያል በግራው ክንፋቸው ጋርደው ታያቸው። ከአባታችን ከአባ ኪሮስ በቀር ማንም የሚያቸው አልነበረም። መላእክትም አባ ኪሮስን በገዳዮች ፊት ሞትን የማይፈራ አርበኛ ብለው እጅ ነሱት። አባታችን አባ ኪሮስም አረፍ ብሎ መላእክትን ከዚህ ምን ታደርጋላችሁ አላቸው። ዓለምን ሁሉ ከፈጠረ ከእግዚአብሔር ዘንድ ታዘን ነው አሉት። አባታችን አባ ኪሮስም እስከ መቼ ድረስ እዚህ ትቆያላችሁ አላቸው። ይህችን ነፍስ ከሥጋዋ ለይታችሁ አሳርጉ እስኪለን ድረስ ነው አሉት። አባታችን አባ ኪሮስም ወደዚያ በሽተኛ መነኩሴ መለስ ብሎ በዚህ ገዳም ስንት ዓመት ኖርሃል አለው። ያም መነኩሴ 30 ዓመት ሆኖኛል አለው። ዳግመኛም ከታመምክ ስንት ዓመት ሆኖሃል አለው። 20 ዓመቴ ነው አለው። ዳግመኛም አባታችን አባ ኪሮስ የገዳሙ አበምኔትና መነኮሳቱ ይጠይቁሃልን አለው። ያም መነኩሴ ጌታዬ ፊታቸውን ካየው 15 ዓመት ሆኖኛል፣ ውሃቸውንም አልጠጣሁም፣ እህላቸውንም አልበላሁም፣ እንደምታየኝ ሆኜ እኖራለሁ አለው። አባታችን አባ ኪሮስም እስኪ ንገረኝ፣ አባትህ ማን ነው? እናትህስ ማናት አለው። አባቴ ኬልቄዶን ንጉሥ ነው፣ እናቴም የራራ ንጉሥ ልጅ ናት። እውነት እልሃለሁ የሐሩን ልብስ ወርቁን ብሩን በአባቴ ፊት በእግራቸው ይረግጡታል አለው። አባታችን አባ ኪሮስም ወደዚህ ገዳም ማን አደረሰህ አለው። ያም ድውይ መነኩሴ እንዳንተ ያሉ 3 ሰዎች መጥተው በአባቴ ቤት አደሩ። በእኩለ ሌሊት ፊቱ የሚያበራ ሰው መጥቶ ሚሳኤል ሚሳኤል ብሎ ጠርቶ ሲነጋገር ተነስተ ከነዚህ ቅዱሳን መላእክት ጋር ሄዳለኝ። በዚህ ምክንያትም መጥቼ እነርሱን ተከትዬ ወደዚህ ገዳም ገባው። መልካም ሥራ ባልሰራ እንደነርሱ መነኩሴ ሆኜ ኖርኩ አለው። አባታችን አባ ኪሮስም አጽናና ዘንድ ስም አለው። አኗኗሩ በገዳም የሆነ ፍጹም ድሃ የሆነ ስሙ በብኑዳ የሚባል አንድ ባህታዊ መነኩሴ ነበር። ሰይጣን ክፉ ነገር አምጥቶበት አሳተው። እግዚአብሔርም ሥጋውን ለአንበሳና ለሰማይ አእዋፍ ሰጠ። እርሱም ከሮም ንጉሥ በታች የሚገዛ በዘመድ የከበረ የኬፋስ ንጉሥ ልጅ ነበር አለው። ዳግመኛም ሰማይ ልንገርህ፣ የሮም ንጉሥ ልጅ የሚሆን አንድ ድሃ ነበር።
ከበትር በቀር ምንም ሳይዝ በድብቅ ለምናኔ ወጣ። ያንንም ሰው እኔ ፈጽሜ ያውቀዋለሁ። በረሃ ለበረሃ ተራራ ለተራራ ይዞራል። በሕይወትም ይኑር በሞት ፈጽሜ አላወቅኩም። አባታችን አባ ኪሮስ ይህን የሚነግረው ስለ ራሱ ነው። ዳግመኛም አንድ የንጉሥ ልጅ የሚሆን ድሃ ሰው ነበር። ማቅ ለብሶ ከሰንበት ብቻ በቀር ሳይበላ በቀንም በሌሊትም በትሩፋት ይኖር ነበር። በዚህም ሥራ ሳለ በክብር አረፈ። ነፍሱንም ብርሃናውያን መላእክት መጥተው በመንግሥተ ሰማያት አኖሯት። እነሆ ወንድሜ ሆይ አሁን ስማ ልንገርህ፣ የእግዚአብሔርንም ተግሣጽ አትመረር፣ እግዚአብሔር የወደደውን ይገሥጻልና። በሽተኛው አባ ሚሳኤልም የሚገባኝን በእውነት አግኝቶኛል፣ እንደ ኃጢአቴም መጠን ተከፍሎኛል አለ። ይህንንም ብሎ ዝም አለ። አባታችን አባ ኪሮስም አባ ሚሳኤልን እግዚአብሔር ከደዌ ያሰናብተው ዘንድ በዚያች ሌሊት ሲጸልይ አደረ። ጌታችን ኢየሱስ ክርስቶስም በዚህ ዓለም መከራ የተቀበሉ ኋላ ይደሰታሉ፣ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ሃሌሉያ የቅዱሳን ተስፋቸው፣ ሃሌሉያ የጻድቃን ሞገሳቸው፣ ሃሌሉያ እያሉ ፈጽመው እያመሰገኑ ከእልፍ አእላፋት መላእክት ጋር መጣ። አባታችን አባ ኪሮስም ባየው ጊዜ ወደ ምድር ሰግዶ ፈጣሪ ጌታዬ ከዚህ ምን አመጣህ አለው። ጌታችንም ስለዚህ ድሃ መነኩሴ ስለጠራኝ ወደ አንተ መጣሁ አለው። አባታችን አባ ኪሮስም በዚህ ደዌ ይህ ድሃ ፈጽሞ ተጨንቋልና ያርፍ ዘንድ ጌታዬ ፈጣሪ ያሰናብተው አለው። ጌታችንም እኔ አንተን ፈጽሜ እንደምወድህ መላእክት ያውቁ ዘንድ ይህንን የገነት ዕፅ ከእጄ ተቀብለህ በዚህ በሽተኛ እጅ ላይ ጣል አለው። አባታችን አባ ኪሮስም እንዳዘዘው አደረገ። ነፍሱም ያለ ጻርና ያለ ሕማም ፈጥና ከስጋው በተመስጦ ተለየች። ጌታችንም በእጁ ተቀብሎ ሳማት። ከእርሱ ጋር በብርሃን ሰረገላ አስቀምጧት ወደ ሰማይ አረገ። በመንግሥተ ሰማያትም አኖራት። አባታችን አባ ኪሮስም የአድናቆት ለቅሶ ፈጽሞ እያለቀሰ አባ ሚሳኤል እንዳረፈ ሄዶ ለአበምኔቱ ነገረው። አበምኔቱም ሰምቶ ቸላለው። አባታችን አባ ኪሮስ ትኩር ብሎ አይቶት ይህ መነኩሴ እንደናንተ ሰው አይደለምን አለው። አባ ኪሮስም ሥጋውን እንዲቀበር ፈጽሞ በለመነው ጊዜ አበምኔቱ በጭንቅ መነኮሳትን አዘዘለት። ካህናቱና መነኮሳቱ የሚገባውን ማይጠንትና መግነዙንም አመጡ። አባታችን አባ ኪሮስም የረከሰ ማይጠንታችሁን አስወግዱ እያለ በእግዚአብሔር ስም አወገዛቸው። የሚያጥኑት መላእክት አሉና ብቻ ሥጋውን ቅበሩት አላቸው። እሊያም መነኮሳት ይህ ትዕቢተኛ መነኩሴ ከወዴት ነው የመጣው ተባባሉ። በአባ ኪሮስ ላይም እያንጎራጎሩ ወደ አረፈው መነኩሴ ቤት ገቡ። ሊቃነ መላእክትም ተነስተው ከርቤና ሚአ ሰሊክና ሰንድሮስ ልባንና ጥፋ ቁስጥም በሚባል ዕጣን አጠኑ። የዕጣናቸውም መዓዛ ቤቱን መላው። እነዚያ ሰነፎች መነኮሳትም ይህ መነኩሴ ሥራ ያውቃልን? ይህን መዓዛ ከወዴት አገኘ? መላእክትን አናያቸውምና አሉ። ከዚህ በኋላ ሥጋውን ወስደው ከገዳሙ ውጭ በእንግዳ መቃብር ቀበሩት። ያን ጊዜ ከመቃብሩ ጥሩ ውሃ ፈለቀ፣ ለበሽተኞችም ፈውስ ሆነ። አባታችን ቅዱስ ኪሮስን ፈጽሞ እያለቀሰለት ከዓይኑ እንባ አላቋረጠም። በልቡም የማደሪያ ባለቤት ሞቷልና ወደ እነዚያ መነኮሳት ቤት እንዴት ይገባለሁ አለ። ወደ ቤተ ክርስቲያንም ሄዶ ደወል ደወለ። ታናናሾቹን ታላላቆቹንም መነኮሳት ወደ እርሱ ተሰበሰቡ። አበምኔቱም አባ ኪሮስን ከእኛ ምን አለህ አለው። አባታችንም አባ ኪሮስ የሰይጣንን ጎዳና እንድትከተሉት ነዳያንን ቸል እንድትሉ እግዚአብሔር እንደዚህ አዟልን አለው። አበምኔቱም ላንተና ካንተ ጋር ላሉት የጥፋት ቀን እንደደረሰባችሁ እውነት እላችኋለሁ አለው። ሊገድሉትም ድንጋይ አነሱ። ጌታችንም እንደ ኤልያስ ባለ ሰረገላ በስጋና በነፋስ ከመካከላቸው ነጥቆ የ30ውንም ቀን ጎዳና በአንድ ቀን ከበዓቱ አደረሰው። በማግስቱም አረማውያን ከጽርህ ወጥተው ያንን ገዳም ከበቡት። ከነርሱም አንድ ስንኳ ሳይቀር በሰይፍ ገደሏቸው።
ገዳማቸውንም በእሳት አቃጠሉ። ጠላቶች አረማውያንም የረከሰ ማዕጠንታቸውንም ወስደው የሴቶቻቸውን ጢስ መሞቂያ አደረጉት። አባታችን አባ ኪሮስ የረከሰ ማዕጠንታቸውን አስወግዱ ያላቸው ለዚህ ነው። መንፈስ ቅዱስ ገልጾለት ስለ እነርሱ ትንቢት ተናግሯልና። አባታችን አባ ኪሮስም በበዓቱ ሳለ መላእክተ ጽልመት እየተሯሯጡ ነፍሳቸውን ወደ ሲኦል ሲወስዱ ሲጫወቱባቸውም አይቶ ይህ መከራ በእውነት ተገባቸው አለ። የእግዚአብሔርን ሥራ እያደነቀ ከበዓቱ ሳይወጣ 10 ቀን ቆየ። በእውነት ተገባቸው፣ ስለ እነዚህ ስህተተኞች አሳቱኝ እያለ በልቡ አሰበ። 40 ቀንም ለጾም ጀመረ። 10 ቀን ከተፈጸመ በኋላ አልምራቸውምና ስለ እነርሱ አትድከም የሚል ቃል መጣ። ትእዛዙንም አልተቀበለም። በጾምና በጸሎት ሥጋውን አደከመ። ዳግመኛም 40 ቀን በተፈጸመ ጊዜ አልምራቸውምና ስለ እነርሱ አትድከም የሚል ቃል ወደ እርሱ መጣ። ቃሉን መስማት እምቢ አለ። በጾምና በጸሎት ዳግመኛ ፈጽሞ ሥጋውን አደከመ። 40 ቀንም ከተፈጸመ በኋላ 3ኛ አልምራቸውምና ስለ እነርሱ አትድከም የሚል ቃል ወደ እርሱ መጣ። አባታችን አባ ኪሮስም ሥርዓተ ምንኩስናን እማራለሁ ብዬ በራሴ መከራን አበዛለሁ ብሎ ፈጽሞ አዘነ። ይህንንም ብሎ ከበዓቱ ወጥቶ ከጋለ ባልጩት ድንጋይ ላይ በጀርባው ተኛ። ሥጋው ደርቆ እንደተጠበሰ ዓሣ ሆነ። ቃልም ወደ እርሱ መጥቶ አልምራቸውምና ስለ እነርሱ አትድከም አላልኩህምን አለው። አባታችን አባ ኪሮስም ለመላእክተ ጽልመት መዘባበቻ ሆንኩ፣ ፈጣሪስ እንዴት ቸላልከኝ? ይህንንም ብሎ ከዚያ ከጋለ ባልጩት ድንጋይ ላይ ተመልሶ በሆዱ ተኛ። ከጋለው ባልጩት ድንጋይና ከለቅሶም ብዛት የተነሳ 2 ዓይኖቹ ታወሩ፣ ማየትም ተሳነው። ከዚህ በኋላ ዲያብሎስ ከሩቅ ሆኖ በእኔ ላይ የምትነሳሳ ኪሮስ አንተ ነህን? አለው። በቃል ኪዳንህ ብዙዎች ከእኔ ወስደሃል፣ ገንዘቦች የነፍሳትንም ልትወስድ ተነስተሃል። ዛሬ ግን ማን ያድንሃል? ዓይንህም ታውሯልና የዚህን ዓለም ብርሃንም ካንተ ተሰውሯል። ማን ይመርሃል? አለው። አባታችን አባ ኪሮስም የዲያብሎስን ነገር በሰማ ጊዜ ምርር ብሎ አለቀሰ። ወደ እግዚአብሔርም ጸለየ። ጌታዬ ፈጣሪ 99ኙን ነገደ መላእክት ትተህ ከባህሪ መለኮት ሳትለይ ወደኛ መጥተህ ከኃጢአት ብቻ በቀር የእኛም ባህሪ ያደረግህ አይደለምን? ከኃጢአት ብቻ በቀር ሥራውን ሁሉ የሠራህ አይደለምን? እጆችን ዘርግተህ ስለኛ በመስቀል የተሰቀልክ አይደለምን? አምላኬ አምላኬ ለምን ተውከኝ አልክ አይደለምን? እኔም ከአንተ ጋር እኩል ሳልሆን ፈጣሪ በዚህ ምሕረት በሌለው በጠላት እጅ ለምን ተውከኝ አለው። የሰይጣናት መከራቸው ደርሶብኛልና። ይህንንም ነገር ሲናገር የሰረገላ ድምፅ ሰማ። በዚህም ዓለም የሚመስለው የሌለ መልካም መዓዛ ሸተተ። ጌታችንም ወደ እርሱ መጥቶ ሰላም ላንተ ይሁን፣ በእውነት ወንድሞችን የምትወድ ሰውነቱን ለወንድሙ ቤዛ አድርጎ የሚሰጥ እንደ አንተ አላገኘሁም። የተቀበልከው መከራ ሁሉ ለሰው ልጅ መታሰቢያ ሊሆን በኢየሩሳሌም ሰማያዊት ተጽፏል ብዬ በእውነት እነግርሃለሁ አለው። ከጻድቁ አባታችን አቡነ ኪሮስ በረከትና ረድኤት ያሳትፈን፣ በተሰጠው ቃል ኪዳን የሚጠብቀን። ጥር 8 የዕለቱ ስንክሳር። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 8 በዚህች ዕለት በአስቄጥስ ገዳም የአባ መቃርስ ቤተ ክርስቲያን በከበረና በተመሰገነ በእስክንድርያ ሊቀ ጳጳሳት በአባ ብንያሚን እጅ የከበረችበት ሆነ። መቆቅዝ ከሚባል አላዊ መለካዊ በአባ ብንያሚን ላይ መከራ ደረሰበት። አባ ብንያሚም ሸሽቶ ወደ ላይኛው ግብጽ ሄደ። 10 ዓመትም እስኪፈጸም በዚያ ኖረ። ከዚህ በኋላ ያንን አላዊ መቆቅዝን እግዚአብሔር አጠፋው። ለአብያተ ክርስቲያናት ሁሉ ጸጥታ ሰላም ሆኖ አባ ብንያሚንም ወደ መንበረ ሲመቱ ተመለሰ። የአስቄጥስ ገዳም ሽማግሎችና መምህራን ወደ እርሱ መጡ። ወደ እርሳቸውም ሄዶ አዲስ ቤተ ክርስቲያን እንዲያከብርላቸው ለመኑት።
እርሷም የከበረ የአባ መቃርስ ቤተ ክርስቲያን ናት። በታላቅ ደስታ ተነስቶ ከእሳቸው ጋር ሄደ። የቤተ ክርስቲያኒቱንም መባረኪያ ጸሎት ጀመረ። መሠዊያውንም በሜሮን ሊቀባ በጀመረ ጊዜ የክብር ባለቤት የጌታችን እጅ ከእርሱ ጋር ስትቀባየ ከታላቅ ፍርሃት የተነሳ በግንባሩ ፍግም ብሎ ወደቀ። ከኪሩቤልም አንዱ አነሳው፣ እንዲህም አለው፣ ተነሳ፣ አትፍራ። ልዩ የሆነውን ሥርዓት ለዚህ ቦታ ጻፍ። ይህ የእግዚአብሔር ምስጢር የሚፈጸምበት ነውና ማንም በትዕቢት ወይም መማለጃ በመስጠት እንዳይገባ፣ በውስጡ በሚገባ ከሚሾም በቀር የሚደፍርና በውስጡ ከንቱ ነገርን የሚናገር አይኑር። የእግዚአብሔር መመስገኛ ቤቱ ነውና ይህም ሥርዓት በዚህ ቦታ እስከ ዘላለሙ የተሰራ ይሆናል። እነሆ ዘመን ይመጣል፣ የአባቶችንም ትእዛዝና ሥርዓት ያፈርሳሉ። ይህም የከበረ ቦታ እንደ መሳለቂያ ቦታ ይሆናል። አባ ብንያሚም ይህች የእግዚአብሔር ቤት የሰማይ ደጅ ናት አለ። ይህንንም ከኪሩብ ጋር ሲናገር ከቤተ ክርስቲያኒቱ በስተ ምስራቅ ተመለከተ። አንድ መልኩ የሚያምር ጽሕሙ የረዘመ ፊቱ እንደ መልአክ ፊት የሚያበራ ሽማግሌ አየ። ለአባ ብንያሚም ደስ አሰኘውና በልቡ እንዲህ አለ፣ ከኤጲስቆጶሳት አንዱ ቢሞት በእርሱ ፈንታ ይህንን ሽማግሌ ሾመዋለሁ። ኪሩብም እንዲህ አለው፣ ብንያሚን ሆይ ይህን አባ መቃርስን ኤጲስቆጶስን ታደርገዋለህ፣ እርሱ የሊቃነ ጳጳሳት አባታቸው ነውና። ዛሬ ከልጆቹ ጋር ደስ ይለው ዘንድ መጥቷልና ከልጆቹም መንፈሳዊ ሹመትን የሚሾም ወይም አለቃ የሚሆን አይታጣም። ከገዳማቱም የመንፈስ ቅዱስ ፍሬ አይታጣም። አባ ብንያሚንም ልጆቹ ብፁዓን ናቸው አለ። ኪሩብም እንዲህ አለ፣ ብፁዓንስ የሚባሉ ትእዛዞቹን ጠብቀው ፍለጋውን ቢከተሉ እነርሱ ከእርሱ ጋር አሁን ባለበት ክብር ውስጥ ይሆናሉ። ትእዛዞቹን ቢተላለፉ ግን ከእርሱ ጋር እድል ፈንታ አይኖራቸውም። አባ ብንያሚንም ኪሩብን እንዲህ አለው፣ ጌታዬ ሆይ በዚህ ነገር በልጆች ላይ ተስፋ የሚያስቆርጥ ነገር አትናገር። ነገር ግን በሰብል ውስጥ አንዲት ቅንጣት የተረፈች እንደሆነ እግዚአብሔር በውስጧ በረከቱን ያደርጋል። እንዲሁም የፍቅር ቅንጣት በውስጣቸው የተገኘ እንደሆነ እግዚአብሔር ከመንግስቱ እንደማያርቃቸው እኔ አምናለሁ። ከአረጋዊ አባ መቃርስ ርኅራኄ የተነሳ ሊቀ ጳጳሳት አባ ብንያሚን አደነቀ። መልአኩ ኪሩብም እንዳዘዘው ያንን ሥርዓት ጽፎ ለዘወትር መታሰቢያ ይሆን ዘንድ በቤተ ክርስቲያን ውስጥ አኖረው። ዕድሜውን በደረሰ ጊዜ ረፍቱ በዚች ቀን ይሆን ዘንድ የክብር ባለቤት ጌታችን ኢየሱስ ክርስቶስን ለመነው፣ እንዲሁም ሆነለት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱን ከኛ ጋር ትኑር ለዘላለሙ አሜን። ጥር 8 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ታላቁ ቅዱስ መቃርስ፣ ቅዱስ ሚክያስ ነቢይ፣ አባ እንድራኒቆስ ሊቀ ጳጳሳት፣ አባ ብንያሚን ሊቀ ጳጳሳት። ጥር 8 የሚከበሩ ወርሃዊ የቅዱሳን መታሰቢያ በዓላት፦ ቅዱስ ሙሴ ሊቀ ነቢያት፣ ኪሩቤል ወይም አርባዕቱ እንስሳ፣ አባ ብሶይ፣ አቡነ ኪሮስ፣ አባ ሳሙኤል ዘደብረ ቀልሞን፣ ቅዱስ ማትያስ ሐዋርያ ከ12ቱ ሐዋርያት። ምን ይዤ ወደ እግዚአብሔር ፊት ልምጣና በልዑል አምላክ ፊት ልስገድ? የሚቃጠለውን መሥዋዕትና የአንዱን ዓመት ጥጃ ይዤ በፊቱ ልምጣን? እግዚአብሔርስ በሺህ አውራ በጎች ወይስ በእልፍ የዘይት ፈሳሾች ደስ ይለዋልን? ሰው ሆይ መልካሙን ነግሮሃል። እግዚአብሔርም ካንተ ዘንድ የሚሻው ምንድነው? ፍርድን ታደርግ ዘንድ ምሕረትንም ተወድ ዘንድ ከአምላክህ ጋር በትሕትና ትሄድ ዘንድ አይደለምን? ትንቢተ ሚልክያስ ምዕራፍ 6 ከቁጥር 6። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰብሁ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍዩማን ደናግል፣ እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብበትን የጉባኤ ቦታ ባርኩ።
ይህንን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውን ያጻፈውን የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የማህደር ሚዲያ ተከታታዮች ይህንን መንፈሳዊ ቻናል ለብዙዎች ሕዝበ ክርስቲያን እንዲዳረስ ቪዲዮውን ላይክ በማድረግ እንዲሁም ይስተካከል የምትሉትን ሐሳብ አስተያየታችሁን ሁሉንም እናነባለንና ኮሜንት ላይ በማስበር ቤተሰብ ያልሆናችሁ ሰብስክራይብ በማድረግ መንፈሳዊ ድጋፋችሁም አይለይ እንላለን።